ክፍያን በቀላሉ አጋራችንን እናመሰግናለን። ወደ ዘገባዎቹ አልፋለሁ። ሙስናን ቀድሞ በመከላከል ወደ 17 ሚሊዮን ብር ግምት ያለው ሀብት ከብክነት ማዳን መቻሉን የአማራ ክልል የስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። ሙስና በኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመከላከል የባለድርሻ አካላትን ርብርብ እንደሚጠይቅም ኮሚሽኑ አሳስቧል። በቀለ ተሾመ ተጨማሪውን ይነግረናል። ሙስና የሀብት ስርጭትን በማዛባት የመንግስት ገቢን በመቀነስና የውጭ ኢንቨስትመንትን በማስቀረት ሀገራዊ እድገትን ያቀጭጫል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ይህን ችግር ለመከላከል የተለያዩ ተግባራትን እያከናወነ ይገኛል። ሙስናን ቀድሞ መከላከል፣ የሀብት ምዝገባ፣ የስነ ምግባር ግንባታ የሚሉ ተግባራትን በመስራት ሙስና በኢኮኖሚ ላይ ሊያደርስ የሚችለውን ችግር መቀነስ መቻሉን በኮሚሽኑ የስነ ምግባር ግንባታና ሙስና መከላከል ስልጠና ባለሙያው አቶ የደግልጅ አለም ገልጸዋል። ሙስናን በመከላከል በኩል ሁለት አቅጣጫዎችን ይከተላል። ተጋላጭ የሚባል ተቋማት ለይቶ ሙሉ የአሰራር ስርዓት ጥናት ማጥናት። በዚህ ጥናት ሂደት ምንድነው የህግ ማዕቀፋቸውን ጨምሮ ይመረምራል። ለሙስና በር የሚከፍቱ ተጋላጭ የሚላቸውን ነገር መርምሮ መፍትሄ ይሰጣል። በጨሬታ ሂደትና በልዩ ልዩ መስክ ጥቆማ ሲደርስ ገና ጉዳዩ ከመከናወኑ በፊት ሂደቱን ብቁ ባለሙያዎችን ልኮ መርምሮ ሰነዶቹን ዋቢ አድርጎ ውሳኔ ይሰጣል ማለት ነው። የሀብት ምዝገባ ስርዓትን በማከናወንም ጭምር አሁን ጥሩ ርቀት ነው ያለው። በመጀመሪያ ዙር ምዝገባም በሁለተኛ ዙር ምዝገባም በ9 ወሩ ፕሮሚሲንግ የሆነ ተግባር ተሰርቷል። ከስነ ምግባር ግንባታ አንጻር በ9 ወሩ እንኳን ወደ 94% አካባቢ ነው ለመከወን ጥረት የተደረገው ማለት ነው። ሙስናን ቀድሞ በመከላከልና በአስቸኳይ እርምት በመስጠት ሊባክን የነበረም ወደ 17 ሚሊዮን ብር ግምት ያለው ሀብትን ማዳን መቻሉን ያነሱት በኮሚሽኑም የሙስና መከላከል ዳይሬክተሩ አቶ ፋሲል አደኝ ናቸው። ከ10400 በላይ ካሬ ሜትር የከተማና የገጠር መሬትንም ማዳን እንደተቻለም አንስተዋል። በ9 ወር ውስጥ 24 የሚሆኑ የአስቸኳይ መከላከል ስራዎች የሰራ ሲሆን ወደ 15 ሚሊዮን 692 ሺህ ብር የሚጠጋ ሀብት አድነናል። የከተማና የገጠር መሬት ደግሞ እንደዚሁ 10499.49 ካሬ ሜትር ለማዳን ተችሏል። በአይነት 1 ሚሊዮን 784 ሺህ ብር ግምት ያላቸው ንብረቶች ከብክነት ለማዳን ተችሏል ማለት ነው። 10 ህገወጥ የሰራተኛ ስምሪት ማለትም ቅጥር፣ ዝውውር አላግባብ ሊፈጸም የነበረ እንዲሰረዝ ለማድረግ ተችሏል ማለት ነው። አሁን ያለውን የሙስና ወንጀል በተሻለ መልኩ በመከላከል በኢኮኖሚ ላይ ሊደርስ የሚችለውን ጉዳት ማስቀረት እንዲቻል ተቋማት ተቀናጅተው ሊሰሩ እንደሚገባ አቶ የደግልጅ አለም ገልጸዋል። ተቆጣጣሪ ተቋማት ምንቸው የፍትህና የጸጥታ አካላትን ጨምሮ የሲቪል የምንላቸው የሙያና ብዙሃን ማህበራትን ጨምሮ የምክር ቤቶችን ጨምሮ ሚዲያዎችን ጨምሮ መላ ህዝቡ ጨምሮ በዚህ ሁኔታ ላይ ሰፋ ያለ ጉልህ ተሳትፎ ሲያደርጉ ነው መቀነስ የሚቻለው እንጂ አንዳንድ ህብረተሰብ ይሄ ነገር አለ ይላል፣ ግን በአንድ ተቋም ጥረት ብቻ ይፈታል ወይ ብሎ ማሰብ ግን አይቻልም። ተቋሙ አስተባባሪ ሊሆን ይችላል፣ ትክክል ነው ኦፍኮርስ ማለት ነው። ያም ደግሞ የምንመክረው ግን የተቀናጀ ጥረት ማድረግ መቻል አለበት ብለን እናስባለን ማለት ነው። ተቋማት አገልግሎታቸውን በቴክኖሎጂ አስደግፈው በመስራት የሙስና ወንጀልን መቀነስ ይገባል ያሉት ባለሙያው የቁጥጥር ስራቸውንም ማጠናከር ይኖርባቸዋል ነው ያሉት። ተቋማት አገልግሎታቸውን በተለይ ደግሞ ከሰው ንክኪ የሆነ አገልግሎት ላይ ማዕከል አድርጎ የሚሰረቅ ስርቆትም ካለ ማጭበርበርም ካለ በሙስና የሚገለጽ ነገር ካለ ይሄ ቴክኖሎጂ ተኮር ሆኖ እንዲሰራ ይሄን ነገር በጣም መደገፍ ማበረታታት ይጠበቅበታል ብዬ አስባለሁ። ከዚህ አንፃር በተለይ ደግሞ በጣም ተጋላጭ የሚባሉ ተቋማት የቁጥጥር ክፍሎች እንዲኖራቸው የውስጥ ኦዲታቸው እንዲጠናከር ሊሆን ይችላል። ሌሎችም ቼክ ኤንድ ባላንስ አድርገው ክፍተት ይሄ ለሙስና በር የሚከፍት ነገር ካለ ቼክ ኤንድ ባላንስ እንዲደረግ ደግሞ የቁጥጥር ክፍሎች የሚጠናከሩበትን የመመሪያ ክፍተቱን ይሞላሉ ማለት። ሙስና ውስብስብና በሀገር ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ልዩ ትኩረት ተሰጥቶት ሊሰራ የሚገባው ጉዳይ ነው። በበጀት ዓመቱ ከ4200 በላይ ወጣቶችን የስራ ዕድል ተጠቃሚ ለማድረግ እየተሰራ መሆኑን የደጀን ወረዳ አስተዳደር ገለጸ። ከ4 ሚሊዮን ብር በላይ በመመደብ ለወጣቶቹ የስራ ዕድል ለመፍጠር እየተሰራ ስለመሆኑም የወረዳው ስራና ክህሎት ጽሕፈት ቤት አስታውቋል። የኔነህ አለሙ ወንዶሰን ወይንሸትና ጓደኞቻቸው ዶሮ እርባታ ሽርክና ማህበር በማህበር ተደራጅተው ወደ ስራ ከገቡ ከ1 ዓመት በላይ ሆኗቸዋል። በአጭር ጊዜ በዶሮ እርባታ ተሰማርተው ገቢ ማግኘትም ጀምረዋል። ደህንነት ሙሉ እባላለሁ። ያው ከዚህ በፊት ስራ አጥ ነበርኩኝ። የፒኤስአርቢ ባደረገልን ድጋፍ በቀን 610 አካባቢ እናነሳለን። ዋሲውን ጋሹ ነው እባላለሁ። የወንዶሰንና ወይንሸት ጓደኞቻቸው ዶሮ እርባታ አባለኝ። ከዚህ በፊት ስራ የለኝም ነበር። እዚህ በወጣለን የስራ ዘርፍ
ተደራጅቼ ወደ ስራ ገብቻለሁ። ከዚህ በፊት ምንም አይነት ስራ እንዳልነበራቸው የሚናገሩት ወጣቶቹም በእንቁላል ጣይ ዶሮ በመሰማራት ከእለት ፍጆታ አልፎ ቁጠባ ጀምረናል ብለዋል። ጥሩ ነው፣ አዋጭ ነው። ያው በተፈጥሮ የሚመጣ አደጋ አለ፣ ሊሞት ይችላሉ። እርስ በርስ የመበላላት እንትን አለ፣ ኪሳራም ይኖረዋል። ነገር ግን ጥሩ ነው። ስራ ስላልነበረን አሁን አሪፍ ነው እየሰራን ያለ። ወደፊት አሪፍ ለውጥ ይኖራል ብለን እናስባለን። የደጀን ወረዳ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ አወቀ ገብሬ በበጀት ዓመቱ ከ4200 በላይ ወጣቶች የስራ ዕድል ተጠቃሚ ለማድረግ እየተሰራ ነው ብለዋል። ስራ ዕድል ፈጠራው ላይ በተለይ ርብርባችን ጊዜያዊ የስራ ዕድል ፈጠራ አለ፣ ቋሚ የስራ ዕድል ፈጠራ አለ። ዋናው ርብርባችን ግን ጊዜያዊ የስራ ዕድል የሚፈጠረው በኋላም ለኛ ጫና ስለሚሆን ቋሚ ስራ ዕድል ፈጠራ ላይ በጣም መረባረብ አለብን በሚል ወደ ስራ ገብተን ኦልሞስት 80% ነበር የሚጠበቅ ወደ 75% የሚሆነውን ፈጽመናል። በተለይም በአገልግሎት ዘርፍ ነው፣ በኢንዱስትሪ ዘርፍና በማኑፋክቸሪንግ ዘርፎች ነው። በወረዳ በጀት ከ4 ሚሊዮን ብር በላይ ለወጣቶች የስራ ዕድል መፍጠሪያ ብድር መሰራጨቱንም ተናግረዋል።